አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሞዳ መዝናኛ ፕሮግራም ተከታታዮቻችን ቆይታችን አሁንም እንደቀጠለ ነው። አሁን ሰዓቱ የእንግዳ ሰዓታችን ላይ ነው የምንገኘው። ታዲያ በእንግዳ ሰዓታችን የተለያዩ ሐሳቦችን እንዲሁ ደግሞ የተለያዩ ግለሰቦችን ያመጣን ሐሳቦቻቸውን የሚያነሱበት ከህይወት ተሞክሯቸው እንዲሁ ደግሞ ከሚሰሩት ስራ ላይም የተለያዩ ነጥቦችን ወደናንተ የምናደርስበት ቆይታ ነው። ዛሬ እህቶችን ስቱዲዮ ጋብዘናል። ከነሱ ጋር ጥሩ ጊዜ ይኖረናል ማለት ነው። አብራችሁን ቆይታ እንድታደርጉ እንጋብዛችኋለን። ሰላም አለይኩም። ወአለይኩም ሰላም። ኮንደና መጣችሁ። ኮንደና ቆየሽ። መርሃባ። ኡስዋ ኪድስ ተርቢያ ሴንተርን ወክለው ነው እህቶች እዚህ የተገኙት። አሁን የትምህርት መገባደጃ ጊዜ ላይ ነው የምንገኘው። ብዙ ትምህርት ቤቶች ተማሪዎቻቸውን ፋይናል አስፈትነው ወደ ቤት ልከዋል። እንዲሁ ደግሞ እያስፈተኑ ያሉ የትምህርት ተቋማት አሉ ማለት ነው። ታዲያ ይህን ጊዜ ተከትሎ ክረምት ይመጣል። ክረምት ሲመጣ የልጆች መዋያ ልጆች ክረምታቸውን በምንድን ነው የሚያሳልፉት የሚለው ጥያቄ የሁሉም ወላጅ ጥያቄ ነው። ኡስዋ ኪድስ ተርቢያ ሴንተር ለዚህ መልስ አለን ብለው ዛሬ በሞዳ መዝናኛ አብረውን ቆይታ ሊያደርጉ መጥተዋል። ምን ይዘዋል የሚለውን አብረን እንመለከታለን። እንታወቅ። እሺ፣ እንሳር ሐሚድ እባላለሁ። የኡስዋ ኪድስ ተርቢያ ሴንተር የቦርድ አባል ነኝ። መርሃባ። ቢስሚላህ፣ ሂክማ ጀማል እባላለሁ። የኡስዋ ኪድስ ተርቢያ ሴንተር ቦርድ አባል ነኝ። እንኳን ደህና መጣችሁ በድጋሚ። እንኳን ደህና ቆየሽ። ጥሩ ሰዓት ላይ ነው የተገናኘ ነው። በተለይ ለብዙ ወላጆች ዛሬ መፍትሄ እንሰጣቸዋለን። ኢንሻአላህ ትምህርት ሲዘጋ ከልጆች ጋር የመዋል ነገር ይመጣል። በተለይ ደግሞ ልጆች ብዙ ጊዜ ወይ የክረምት ትምህርት ይማራሉ ወይ የተለያዩ ስልጠናዎችን ይወስዳሉ፣ መድረሳም ይላካሉ። ዛሬ ልጆቻቸውን ወላጆች ኡስዋ ኪድስ ተርቢያ ሴንተር የሚልኩበትን በቂ ሀሳብና ምክንያቶች እያንሸራሸርን ነው ቆይታ የምናደርገው። ከስያሜውና ከምስረታውን ጀምር። እንዴት መሰረታችሁት? መች ተመሰረተ? እሺ፣ ቢስሚላህ። ኡስዋ ኪድስ ተርቢያ ሴንተር የተመሰረተው አንድ ላይ በተደራጀ ስትራክቸር የተለያዩ ስራዎችን ከዚህ በፊት ስንሰራ ቆይተን በተደራጀ ስትራክቸር አሁን ባለበት ቅርጽና አቋም የተመሰረተው ከ3 ዓመታት በፊት ነው። ከስሙ ስንነሳ ደግሞ ኡስዋ ማለት አርአያ ተምሳሌት ማለት ነውና ለቀድ ካነ ለኩም ፊ ረሱልላሂ ኡስወቱን ሐሰና ከምትለው አያ ተነስተን ልጆች ተምሳሌታቸውን ከህፃንነት ጀምሮ ውዱን መልእክተኛቸው ሰለላሁ ዐለይሂ ወሰለም ተምሳሌታቸው አድርገው እንዲያድጉ የእሳቸውን መንገድ የእሳቸውን ሱና እግር በእግር እየተከተሉ የሚያድጉ ልጆች እንዲሆኑ ከልጅነት ጀምሮ መማር አለባቸው በሚለው ሀሳብ ተነስተን በተለይም ደግሞ ህፃናትን ማሳደግ ህፃናትን መኮትኮት የሚባለው ነገር ገና ከልጅነት ጀምሮ የተሰራ ስራ ሲሆን ወደፊት ኡማው ላይ ያሉ ችግሮችን ዘርፈ ብዙ የህይወት መስኮችን ለመፍታትም ህይወታቸው ላይ ልጆች በልጅነታቸው የያዙት ነገር ትልቅ ሲሆኑም ሪፍሌክት የሚያደርግ ነገር ነው። ልጆች ላይ የምንሰራው ስራ ህብረተሰባችን ላይ ኡማችን ላይ የሚታየው ሪፍሌክሽን ነው የሚሆነው። ነገን ስናስብ ዛሬ ያሉንን ልጆች በስትክክል በስነ ስርዓት በኢስላማዊ ተርቢያ በኢስላማዊ አደብ ኮትኩተን ማሳደግ የሁላችንም ግዴታ ነው ከሚለው ሀሳብ ነው የተነሳው ማለት ነው። እንዴት እናሳድጋቸው ደግሞ ሲባል ኡስወቱን ሐሰና ከሚለው ተነስቶ ያንን መስመር ተከትለው እንዲያድጉ ማድረግ መቻል አለብን። ለዛች ደግሞ እኛ የተቻለንን ያክል ኮንትሪቢዩት የማድረግ የኛን አሻራ ማሳለፍ ኃላፊነታችን ነው ብለን ስለተሰማን ከዛ ኢንስፓይሬሽን ተነስቶ ነው ኡስዋ የተወለደው ማለት ነው። መርሃባ። በስሩ ምን ስራዎችን ይሰራል የሚለውን ደግሞ እናንሳ። እሺ፣ ቢስሚላህ። ኡስዋ ኪድስ ተርቢያ ሴንተር በስሩ የተለያዩ ስራዎችን ይሰራል። ያው ፎከሱን አድርጎ ከ5 ዓመት እስከ 13 ዓመት ያሉ ህፃናት ላይ ነው የሚሰራውና እዛ ላይ ፎከስ ያደረግንበት ምክንያት ያው ልጆች የሚያዩትን ከአስተማሪያቸው ከወላጆቻቸው ከማህበረሰቡ የሚያዩትን ነገር ፐርሰናሊቲያቸውን እዛ ላይ ገንብተው የሚሄዱበት እድሜ ስለሆነ እዛ ላይ ፎከስ አድርገን እነሱን የሚመለከቱ መጽሐፍት እናዘጋጃለን። የተለያዩ መጽሐፍቶችን ለህዝቡ ያቀረብንበት ከሁኔታው ጋር የሚገጣጠሙ መጽሐፍቶችን አቅርበናል። በዋናነት ደግሞ ይሄ የሰመር ቆይተዋል የ2 ወር የክረምት ጊዜያቸውን በተሻለ የኢስላሚክ እውቀትም ስኪሎችንም የተለያዩ ስኪሎችን የሚማሩበት ትሬኒንጎችን የሚወስዱበት የሰመር ካምፓችን አለ። በበጋ ወቅት ላይ ደግሞ አጫጭርና ረጃጅም የሆኑ ስልጠናዎችን የሚወስዱበት የሆነ ፕሮግራሞች ይኖሩናል። እነሱን ስንሰራ ነው
ያቆየነው እስካሁን። መርሃባ። ዛሬ ትኩረት አድርገን በሰፊው የምናነሳው የሰመር ካምፑን ነው፣ ግን ደግሞ ሌሎቹንም ስራዎቻችሁን ማንሳት ስላለብን እነሱ ላይ የተወሰነ ትኩረት እናድርግ። መጽሐፍቶችን ታዘጋጃላችሁ እያነሳሽ እንደነበረው ማለት ነውና ምን አይነት መጽሐፎችን ታዘጋጃላችሁ? መነሻቸው ምንድነው? ይሄ ለልጆች ነው የሚዘጋጁት መጽሐፎች አይደለም? ምንድነው የሚነግሩት ለልጆቻችን? ኦኬ፣ ፎከሳችን መጽሐፍቶችን ስናዘጋጅ ወቅታዊ ሆኑ ከዚህ በፊት አሁን ኸሊሉላህ በሚል አዘጋጅተን ነበር ስለ ኢብራሂም አለይሂ ሰላም እና ቤተሰቦቻቸው ለልጆች በሚሆኑ ቋንቋዎች የተዘጋጁ ከዛ ፔንት እያደረጉ ምናምን ደግሞ በደንብ ወደ ውስጣቸው እንዲሰርጽ ታሪኩን ሁኔታውን የሚዘግብ ቡክ አዘጋጅተንላቸው ነበር። አሁንም ደግሞ እጆቻችን ላይ ያሉ መጽሐፍቶች አሉ። ረቢዕ ሲሆን ስለ ራሱ ሰለላሁ ዐለይሂ ወሰለም እንዲህ ወቅቶቹን የጠበቁ ህፃናት ሊረዱ በሚችሉበት መልኩ ለነሱ አቅረብ የሆነ ነገር እናቀርባለን ኢንሻአላህ። መርሃባ። እንዳነሳሽ ነው ይሄ ብዙ ጊዜ አሁን ረቢዕም ሲመጣ እንዲሁ ደግሞ ዙል ሂጃም የተለያዩ ወቅቶች ሲመጡ ይሄ ትልልቆቹ በተለያየ መንገድ እናሳልፈዋለን። ልጆች ደግሞ ወቅቱ ከመሆኑ ውጪ ወቅቱ መሆኑን ከመስማት ውጪ አብሮ የሚያሳልፉበት ነገር ትስስር የሚፈጥሩበት አጋጣሚ ብዙ የለምና እየሰራችሁ ያላችሁበት መንገድ ያንን ይፈታል ብዬ አምናለሁ። በጋ ላይ የምትሰሯቸውን ስራዎች በምን አይነት መንገድ ታገኟቸዋላችሁ? ልጆቹን ምንድነው የሚያገኙት? ለምሳሌ ቁርአን ይቀራሉ፣ ተርቢያ እንዳለው ሰምቻለሁ። ሌሎችም ለልጆች የምትሰጧቸው የምትመግቧቸው ነገሮች ምንድናቸው? የበጋ ፕሮግራሞች ላይ በመጀመሪያ ደረጃ ላይ መድረሳዎቻችን አሉ። ትራዲሽናል የሆነ የተለመደ የመድረሳ ፍሎዎች አሉ። እነዛ ላይ ቫልዩ አድ ማድረግ መድረሳዎቻችን የተለያየ የራሳቸው ጥንካሬ ያላቸው እኛ ደግሞ እንደ ልጅ ሆነን ስንመጣ ይሄ ቢጨመርልን ብለን የምንመኛቸው ነገሮች ነበሩ አይደለ? በተለይ ተርቢያ ሲባል ስሙ ላይም ተርቢያ ሴንተር ወይም የተርቢያ ማዕከል ያልንበት ምክንያት ወደ ተግባር መለወጥ የሚችል መኮትኮት ያለበት እውቀቱን ብቻ ወይም ኢንፎርሜሽን ብቻ ሎድ ማድረግ ልጆች ላይ ሳይሆን ብዙ መረጃዎችን ጭንቅላታቸው ላይ እንዲቀመጥ ብቻ ሳይሆን ወደ ተግባር የሚለውጡበትን መንገድ መኮትኮት፣ ልጆች መኮትኮት ይፈልጋሉ። ኮትኩቶ እስልምናቸውን ውስጣቸው ላይ እንዲሰርጽ እስልምናን የሚኖሩበትን መንገድ አቅጣጫ ማሳየት ተግባራዊ የሆነ ትምህርት እንዲሆን በሳምንታዊ መልኩ ተጨማሪ የተለያዩ መድረሳዎች ላይ አዲስ አበባ ውስጥ እስካሁን እስከ 8 ያክል መድረሳዎች ላይ አግዘናል። የተጠና የሆነ ካሪኩለም በባለሙያዎች የታገዘ የትምህርት ፍኖተ ካርታ እንደሚዘጋጀው ካሪኩለም ቤዝድ የሆኑ ስትራክቸሮች ተደርገው በተጨማሪ እነዚህ ኢፌክቲቭ ስለነበሩ ትምህርት ቤቶች ላይ መድረሳዎች ላይ የሰጠናቸው እገዛዎች ከክፍለ ሀገርም ድረስ እስከ 4 አካባቢ ክፍለ ሀገሮች ላይ ደግሞ የኮንሰልታንሲ ሰርቪስ እንሰጥ ነበረ። እገዛ ለተለያዩ መድረሳዎች አፕሮች እያደረጉን ምን አይነት እናንተ ጋር የመጣው ውጤት ጥሩ ነገር ነበረ እና ስለዚህ እንዴት እናድርግ ብለው የማማከር አገልግሎትም እንሰጥ ነበር። መድረሳዎችን እንዴት ራን እናድርግ፣ ተጨማሪ እንዴት ልጆች ላይ ተግባራዊ ለውጥ ይምጣ የሚለውን ሳምንታዊ የሆነ ፕሮግራም ሁሉ ጊዜ የሚቀሩበት የቁርአን ፕሮግራሞች አላቸው። የሲራ የደርስ ፕሮግራሞች የተለመዱ አሉ። ከዛ በተጨማሪ ደግሞ በተግባራዊ መልኩ የህፃናት ሳይኮሎጂን ያጠና የህፃናት አስተሳሰብን የህፃናት ባህሪን የተረዳ የሆነ አይነት ካሪኩለም ተዘጋጅቶ ሳምንታዊ የሆኑ የሚሰጧቸው የተለያዩ አይነት ፕሮግራሞች አሉ ማለት ነው። ከቁርአን ከሲራ ከሐዲስ ከሚማሯቸው ጎን ለጎን ተግባራዊ ልምምዶችን ደግሞ የሚያደርጉበት ፕሮግራም እናዘጋጃለን። መርሃባ። ልጆች ላይ የሰራ እንደመጣ ተቋም ረጅም ጊዜ እንደሰራ አሁንም እዛ ላይ እንዳለ ባለሙያ ሀገራችን ላይ ሁላችንም በልጅነታችን መድረሳ ተልከናል። ክረምታችንን በተለያየ መንገድ እናሳልፋለን። ግን እንደው በተለየ ይጎላል ብላችሁ የምታስቡት ወላጆችም ትኩረት ቢያደርጉበት መድረሳዎችም ትኩረት ቢያደርጉበት እና እዚህ ላይ ቢሰራ የተሻሉ ልጆችን መፍጠር እንችላለን የምትሉበትን የተወሰነ ነጥብ ደግሞ ብታነሱልኝ። ቅድም እንዳልኩሽ ልክ የዲን ፕሮግራሞች ሲሆን አሁን ከወላጆች ጋር ራሱ ብዙ ጊዜ እንደ ኮሜንት የምናገኘው ፍጥነቱን እየሮጡ ማህተሙን ብቻ ቁርአን ላይ ሲሆን ለምሳሌ በጣም ያጓጓል። ልጆች ሲያختሙ በጣም ኢምፖርታንት የሆነ ነገር ነው። በልጅነት ከቁርአን ጋር አታችመንት ግንኙነት ሊፈጥሩ ይገባል። ግን ልጆች ላይ መኮትኮት፣ ልጆችን ቀርቦ ማናገር፣ ቀርቦ ማዳመጥ ምንድን ነው የሚፈልጉት የሚለው ከዛ ኋላ እስልምና የሚተገበር ነገር እንደሆነ የሚኖር ነገር በሁሉም አቅጣጫ ህይወታቸው ላይ ልጆች ሊኖሩበት የሚገባ ማንነታቸው
የመጀመሪያ ማንነታቸው ልጆች እስልምናቸው እንደሆነ እንዲያውቁ አድርጎ መኮትኮት የእነሱን ደግሞ አስተሳሰብ ባህሪ መረዳትና ቀርቦ ማየት ልጆችን ከዛ ላይ እየሰጠናቸው ያለው ነገር እስልምና ላይ ሲሆን የህይወት መንገድ እያመላከትን እንደሆኑ መነሻችን ራሱ መረዳት አለብን። ወላጅም ቁርአን ማስከተም ብቻ ሳይሆን በቁርአን የሚኖሩ ልጆች ስነ ምግባራቸው ያማረ ልጆች በቁርአን የሚለወጡ በሚሰሙት ሲራ የሚጓጉ እስልምናቸውን የሚወዱ ልጆች መሆን እንደሚጠበቅባቸው ከመነሻው ጀምሮ ወላጅም ማሰብ መቻል አለበት ብለን እናምናለን። መነሻ ሀሳቡ ራሱ ከዛ ነው የሚነሳው። የኡስዋ ተብሎ የረሱል ሰለላሁ ዐለይሂ ወሰለም መንገድ ሲከተሉ ስንል ራሱ በተግባር የሚከተሉ ልጆች ማለት ነው። ከልጅነታቸው ጀምሮ ከእስልምናቸው ውጪ ሌላ ህይወት የማያውቁ ልጆች እንዲሆኑልን እንፈልጋለን። መርሃባ ምትጨምሪልን ነገር ካለ እዚህ ነጥብ ላይ? ያው በዋናነት እስልምናን የሚኖሩ ፕራክቲስ የሚያደርጉ ስንል የተለያዩ ሀዲሶችን የምናስተምርበት አሁን ለምሳሌ ተግባር ተኮር ቢሆን በደንብ ኢፌክቲቭ ይሆናል ብለን እናስበው ማለት ነው። ክረምት ወቅት ላይ የምንሰጣቸው ፕሮግራሞች መካከል አንዱ ወርክሾፕ ነው። በተግባር ልጆች የተማሩትን ነገር ፕራክቲስ የሚያደርጉበት ፕሮግራም አለን እና ይህ የሚያደርጉበት ፕሮግራም ላይ ለምሳሌ ስለ ሰላት ከተማሩ ያንን ቲዮሪ የተማሩትን ፕራክቲስ አብረው ከኡስታዞቻቸው ጋር ውዱ እያደረጉ አዛን እየተባለ የሚማሩበት ሁኔታ አለ። ለምሳሌ ሰደቃ ካልን ደግሞ ሰደቃን በተለያየ ዳይሜንሽን እንዲረዱ ተበሱም ፊወጂ ከሰደቃ ነው። ተበሱም ማድረግ እስማኤል ፈገግ በሉ ለጓደኞቻችሁ እያለን ፈገግታን ከዛ ደግሞ ይዘው አዛው ኤሪያ ላይ አካባቢው ላይ ላሉ ሰዎች ፕራክቲስ እንዲያደርጉት የምናደርግበት አጋጣሚ አለ። ይህ ደግሞ ልጆች ጋር የማይረሳ የሆነን ትምህርት ይዞ ይሄዳል። ፐርሰናሊቲያቸው ላይም ደግሞ ምንም ማይረሱት ስለ ሰደቃ አሁን አንድ ልጅ ሲያስታውስ ይህ ሁሉም ነገር ሙሉ ላይፉን ይዞ የሚሄደው እውቀትን ያገኛል። ከዛ መንገዱም ላይ ደግሞ ስንሄድ ኢማጠቱን አዛሚነ ጠሪቅ አይደል ከሰደቃ መንገድ ላይ ስንሄድ ስናገኝ ቆሻሻ ምናምን እናንሳ ሰደቃ ነው ምናምን ብዙ ሁለንተናዊ ሆነ የእስልምና አረዳድን ህፃናት ይዘው እንዲሄዱ የምናደርግበት አጋጣሚ አለና ይህ ህፃናቶቹም ጋር ማይረሳ ጊዜ ወላጆቹም ጋር ደስ የሚል ተቀባይነት እንዲኖረው ያደረገበት ሁኔታ ነው ያለ። መርሃባ ከመሸምደድ የተለያዩ ነገሮችን ከመያዝ ባሻገር የሚኖር ህይወት እንደሆነ ልጆች ቢረዱት የተሻለ ውጤትንም እንፈጥራለን ነው የምትሉ? መርሃባ በርካታ መድረሳዎች አሉ። በተለይ ክረምት ላይ ትኩረት ተደርጎ ይሰራል። ወላጆችም ልጆቻቸውን ወደ መድረሳዎች ይልካሉ። ግን እናንተ ጋር ኡስዋ ቢመጡ የተለየ ምን ያገኛሉ? አንዱ ጥያቄ ነው። ሁለተኛ ደግሞ ልጆች ናቸው። አሁን ከ5 ዓመት እስከ 13 ዓመት ያሉ ህፃናትን ነው የምትይዙትና ልጆች በልጅነታቸው ወይም በዛ እድሜያቸው ላይ የተለየ ነገርን ይፈልጋሉ እንደ እድሜያቸው። እሱንስ በምን አይነት መንገድ ነው የምታስተምሩበት? መንገድ ከልጅ ጋር የተዛመደ ነው ወይ የሚለውን አንሱልኝ። ምን የተለየ ነገር አላችሁ? እሺ አንደኛ የክረምት ፕሮግራማችን ላይ በልዩ መልኩ ትኩረት ተሰጥቶት እንደተባለው የበጋ ላይ ለመድረሳዎች እንደሚዘጋጀው ሁላ ካሪኩለም በተጠና መልኩ በባለሙያዎች ለልጆች ሳይኮሎጂ በሚመጥን መልኩ ከዛ ላይ ደግሞ በደንብ ፕሮግረስ እያደረጉ እውቀቱንም ከቨር እንዲያደርጉ የተለያየ ሳብጀክቶች የተመረጡ ቁርአን ጨምሮ ሲራን ጨምሮ ከዛ ላይ በፊቅህ ደግሞ ለልጆች በሚመጥን መልኩ ከውዱ አደራረግ ሰላት አሰጋገድ ጨምሮ ከዛ ላይ አብሮ ያንን ደግሞ መስመር አሲዞ የሚያስኬድ ትምህርቱን ምንም አይነት ነገር የሚዘለል ነገር እንዳይኖር መጽሐፍ ተዘጋጅቶለት በዛ ካሪኩለም መሰረት ማለት ነው ፕሮፌሽናሊ ትምህርት ቤቶች ላይ እንደሚዘጋጀው አሁን የዓለማዊ ትምህርት ቤቶች ላይ ሙሉ እንደ ሀገር ራሱ የትምህርት ፍኖተ ካርታ አለ አይደለ? የተደራጀ የሆነ መጽሐፍ በእያንዳንዱ ሳምንት ላይ እያንዳንዱ ክላስ ላይ ምን እንደሚማሩ የታወቀ የተዘጋጀ የልጆችን ሳይኮሎጂ ያነበበ ኤክሰርሳይዝ የሚያደርጉበት የትምህርት ሲስተም ተዘጋጅቶ በዛ መልኩ ነው እንትን የሚሉት በመጽሐፎቻቸው እየታገዙ ፕላስ አስተማሪዎቻቸውም ደግሞ ከልጆች ሳይኮሎጂ ጋር እንዴት ነው መሄድ ያለባቸው የሚለውን ቀድመው ስልጠናዎችን ወስደው ፈተናዎች ውስጥ አልፈው ተፈትነው ያንን ቼክ አድርገን ለልጆች ቅርብ የሆኑ ከልጆች ጋር መግባባት የሚችሉ መምህራኖችን አዘጋጅተን ነው የሚሄዱት። ከዛ ደግሞ በጣም ልጆች በራሳቸው ራሱ የሚወዱትና ኢንጆይ የሚያደርጉት ከዚህ በፊት ያሉ ፕሮግራሞች ላይ ወርክሾፕ ላይ በተግባር
ሙሉ ለሙሉ በሳምንት አንድ ቀን ሙሉ ለሙሉ አክቲቪቲ እና ተግባር ተኮር የሆኑ ስራዎችን የሚሰሩበት ፕሮግራም አለ። ለዚህኛው ደግሞ ልጆቹ ራሱ ከዚህ በፊት ባለው ላይ እውነት ለመናገር እንትን ብለዋል መስከረዋል። አንድ ልጅ አንድ የሰመር ፕሮግራም ላይ የማስታውሰው ታሞ ከዛ ግን መቅረት አልፈለገም ፕሮግራም ስለነበረ ማለት ነው። እና ከዛ በንጋታው ተሽሎኛል አለ እና ካልመጣው ምናምን ነገር ብሎ እንትን እያለ እያስቸገረ፣ ሌላ ተማሪም ደግሞ ኔክስት ምን ትሸለማለህ ሲባል አሪፍ ውጤት አምጥቶ ኔክስት እሷ እንድታስገቡኝ ነው የምፈልገው ብሎ ለእኛ በጣም ትልቅ እንድንሄድ በደንብ እንድንገፋ የሚያደርገን ከማንም በፊት ደግሞ የልጆቹ ምላሽ ነው እና እነሱን ያጠና ልጆቹን ያነበበ ለነሱ የቀረበ ስራ ለመስራት በተቻለን አቅም በደንብ እንተጋለን። ጊዜው እረፍት ነው። ይሄ የክረምት ወቅት ነው። ልጆች ደግሞ እንዲሁም ለጨዋታ ይሳባሉ። የእረፍት ጊዜያቸውን ደግሞ ከመማርም ባሻገር በተለይ አመቱን ሙሉ ትምህርት እየተማሩ ስለነበረ በጣም ቢዚ የሆነ ጊዜ ስለሆነ የሚያሳልፉት ይሄ ጨዋታዎች ላይ ትኩረት ያደርጋሉና ያንን የሚያገኙበት መንገድ አለው የነበር ጥያቄ የተወሰነ ተመልሷል። እንደ ማዕከል ወይ ደግሞ እንደ ተርቢያ ሴንተር ምን የተለየ ነገር አላችሁ? እንደ ማዕከል ያው ልጆችን ስንቀበል እድሜያቸውን ባማከለ መልኩና የመቀበል አቅማቸውን ባማከለ መልኩ በክላሶች በሌቭላቸው ከፋፍለን ነው ምን የተከፋፈሉ ክፍሎች አሉን እና እነሱ ሊረዱበት በሚችሉ መልኩ ነው የምናስረዳው። ልክ ህፃናት ላይ ሲሆን ዜማዎች በተቀላቀሉበት መልኩ አሁን አርካነል ኢስላም ምናምን የሚማሩት ዜማዎችን በተቀላቀለበት መልኩ በማይረሳ መልኩ ነው የሚሰሩ ፔንት የሚደረጉ አክቲቪቲዎች የሞሉበት ነው በደንብ ህፃናት ስለሚሆን። ከፍ ያሉት ላይ ደግሞ ፐርሰናል ዴቨሎፕመንት ትሬኒንጎችን ያካተቱ ካሪኩለሙ ላይ እንደዚህ አይነት ፕሮግራሞችን አዘል ነውና በዚህ ልዩ ያደርገናል። መርሃባ። አሁን ከፊታችን ያለውን ክረምት የተዘጋጀ የሰመር ካምፕ አላችሁ። መቼ ይጀምራል? ምን ያህል ጊዜ ነው የሚወስደው? ወላጆች ልጆቻቸውን ማስመዝገብ ቢፈልጉ መስፈርት አለው ወይ? የእድሜ ገደቡን አያይዛችሁ አንሱልን። የዚህኛው የክረምት ፕሮግራማችን የሚጀመረው ሐምሌ 6 ያው ሐምሌ ከገባ የመጀመሪያው ሰኞ ላይ ማለት ነው። ሐምሌ 6 ይጀመራል። ከዛ ለ2 ወር የሚቆይ ፕሮግራም ነው የሚሆነው። ያው በስልካችን ደውለው ሊያገኙን ይችላሉ፣ ማስመዝገብ ይችላሉ ማለት ነው። ልጆቻችን አይ ቲንክ ስልካችንን ታስከፍታላችሁ ከስር እናስቀምጥላችሁ ከሚቀመጠው ስልክ ላይ ደውለው ሊያገኙን ይችላሉ። የእድሜ ገደቡ ደግሞ ከ5 ዓመት እስከ 13 ዓመት ያሉ ልጆችን እንቀበላለን ማለት ነው። መርሃባ። የተለየ መስፈርት አለው? ማንኛውም ልጅ መምጣት ይችላል ወይስ አሁን ከዚህ በፊት ቁርአንን ከመጀመር ጋር ከተለያዩ ነገሮች ጋር መስፈርት አለው? የእድሜ መስፈርትን የተቀመጠለት እኛ ጋር ሲመጡ ኤግዛም ይወስዳሉ። ልክ የመጀመሪያዎቹ ፕሮግራሞች ላይ ያላቸውን ስታተስ ለማወቅ አሰስ የምናደርግባቸው ሜቶዶች አሉ። ከዛ ያ ኢቫሉዌት ተደርጎ ለነሱ ፊት የሚያደርግ ክፍል ላይ ይመደባሉ ማለት ነው። በዚህ መልኩ ነው የቁርአን ስታትሱ ካሉበት እነሱ ጋር ፊት የሚያደርገው ነው መድበን የምንቀጥለው። ወላጆች ጋር ደግሞ የተለያዩ ሶሻል ሚዲያዎች አማራጮች አሉ። በዛ በሚያገኙት ስልክ ቁጥርም እንደ ተጨማሪ ከዚህ በፊት የተሰሩ ስራዎችንም ደግሞ በዛ መልኩ ሊያገኟቸው ይችላሉ። ኡስዋ ኪድስ ተርቢያ ሴንተር በሚል ሰርች ቢያደርጉ በሁሉም የሶሻል ሚዲያ አማራጮች ያገኙናል። ያው ልጆች ጋር ቅድም እንዳልነው በጣም ትልቅ ተቀባይነት ያለው ፕሮግራም ነው። ወላጆችም ጋር ቮይስ ያስቀምጡልናል። ልጆች ጓግተው መቼ ነው ክረምት ጆይን የምናደርገው ሰው ምናምን የሚሉ ሀሳቦች ይመጣሉ። ለእኛ ትልቅ ሪስፖንሲቢሊቲ ፊሊንግ ይፈጥርልናል። ይህ ደግሞ እና ጥሩ ጊዜ የተሻለ ልጆችም ተደስተው ወላጆችም እረፍት ተሰምቷቸው የሚያሳልፉበት ጊዜ ይኖረናል ብዬ አስባለሁ። ኢንሻአላህ እንዳነሳሽው ነው ይሄ ልጆች ያሳሳሉ። ልጆችን አሳልፈን የምንሰጠው ሰው በጣም ምናምነው መሆን አለበት አይደለ? አሁን ላይ በዚህ እድሜያቸው ላይ የሚመገቡት የሚያገኙት ነገር ውጤት ነው ነገ የሚኖሩበትን ማንነት የሚወስነውና ወላጆች የተለያዩ ጥያቄዎችን ያነሳሉ። እንዳልሽው ደግሞ ፊድባካቸውም
ጥሩ ነገር ሲያገኙ ጥሩ ነገር ልጆች ተመግበው ሲመለሱ ቆንጆ ይሆናል ማለት ነው። ያነሳሽ እንደው በጠይቅ በያሰብኩት ሐሳብ አሁን በዚህ አመት ሰመር ላይ ገብተው የሚማሩ ልጆች ተከታታይ ትምህርት አለው። ለምሳሌ አሁን አምና የተማሩ በቀጣይ አመት እድሜያቸው ጨምሮ የተወሰነ ነገራቸው ጨምሮ ሲመጡ መውሰድ የሚችሉት ክላስ አላቸው። አዳዲስ ልጆችን ነው የምትቀበሉት? ነባር ተማሪዎች አሏችሁ? ተከታታይ ነው እንዴት ነው? አዎ ነባር ያው እንዳልኩሽ ኦልሞስት ውዴታው ከዚህ ውጪ እንትን ያደርጋቸውም እና ድጋሚ ስንቀበላቸው አምና የነበረውን ኢቫሉዌት አድርገን ከሱ አንድ ስቴፕ ከፍ ወደሚለው ክላስ ነው እንዲገቡ የምናደርገው። ከዛ ደግሞ ልክ 13 አመት ሲያበቁ ደግሞ ሌላ ሴንተር የትሬኒንግ ሴንተር አለን። ያንን ጆይን እንዲያደርጉ ሪኮመንድ አድርገን ከወላጆቻቸው ጋር ዲስከስ አድርገን ነው የምንቀበለው። መርሃባ። ስለዚህ የአንድ ክረምት ጉዳይ ብቻ ሳይሆን ለወላጆች ልጆቻቸው በእድሜያቸው ልክ በተከታታይ በእድሜያቸው በእውቀታቸው መጠን በጨመሩ ቁጥር እንኳን እየተማሩ የሚዘልቁበት የክረምት እፎይታቸው ነው ማለት ነው። እሷ መርሃባ። በተደጋጋሚ ሀሳቦቻችሁ መሀል እየተነሳ ነበር፣ ግን እንደው ለየት ያለ የማትረሱት የወላጆች ፊድባክ ካለ ብታነሱልኝ ደስ ይለኛል። መንገድ ላይ አንድ አስተማሪን አግኝታት ከአስተማሪዎቻችን ውስጥ ያለችውን አግኝታት እና እሷ ወላጅ እንደሆነች አላወቀችም እና በጣም ዘየረቻት ምናምን ከእንትን ካለች በኋላ እያሉ ከጁማ ሰላት ከመስጂድ እየወጣች አግኝታት አስተማሪያችን እና ማን እንደሆነች ምናምን አላወቅሽኝም ምናምን ነገር አለቻት። አስተማሪ ስለሆነች ክላስ ሩም ላይ በደንብ አላወቀቻትም ነበር ወላጅ እንደነበረች እና አይ እንትን እኔ እኮ እሷ የእንትና ተማሪ ወላጅ ነኝ አታስታውሽኝም ብላ በጣም ዱዓ ተደረገላትና አስተማሪያችን ቮለንቲር ነበረች እና በቃ ደውላ መልሳ በጣም ዱዓ ተደርጎልኛል፣ በህይወቴ እንደዚህ አይነት ዱዓ ተደርጎልኛ ያቅም ነበርና እንኳንም ሰራሁኝ ክረምት በዚህኛው እሷ ላይ እንኳን ቆየሁኝ ያስባለበትን አጋጣሚ አንደረሳውም። ደውላ አስተማሪዋ ራሱ በጣም ዱዓ ተደርጎላት ማለት ነው። ልጆች ደግሞ ለአስተማሪዎቻችንም ጭምር ሲለያዩ ደብዳቤዎች ጽፈው ጊፍቶች ስጦታ ልጆቹ ያዘጋጁበትን ሙሉ ፕሮግራም አዘጋጅተው ስጦታዎች እናመሰግናለን ኡስታዛዎቻችን ብለው ደብዳቤዎች አድርገው ስጦታ በፖስታ አድርገው ያዘጋጁበትም አንድ ያ ቀን ሰርፕራይዝ ነበረ እና ራሳቸው ልጆች በራሳቸው ተነሳሽነት ያደረጉት በጣም የማይረሳ ፕሮግራም ነበረ። በጣም ስሜታዊ ያደርግ ነበር ከልጆቹ ከራሳቸው ሲመጣ ማለት ነው። በተለይ ከወላጅ የበለጠ ከልጆቹ ደግሞ ሲመጣ ደስተኞች መሆናቸውን እንዳልተከፉ በጣም ስለሚያሳሱ ይከፉ ይሆን እንዴ ያዝኑ ይሆን እንዴ እንትን ይሉ ይሆን እንዴ የሚለው በጣም ያሳስብሻል እና ከነሱ ምላሽ ሲመጣ በጣም ለመቀጠል ይህን ነገር ለማሳደግ ለማስፋት ተደራሽ ለማድረግ በጣም ጉልበትና ኢነርጂ ይሰጣል። መርሃባ። የዚህ የሰመር ካምፑ ሐምሌ 6 ይጀምራል። ማንኛውም ወላጅ ልጆቹ ከ5 አመት እስከ 13 አመት እድሜ ያለው ወላጅ አምጥቶ ልጆቹን ማስመዝገብ ይችላል። የትምህርት ክፍለ ጊዜውን እናንሳው። ከሰኞ እስከ ጁምዓ ነው? ቀን ሙሉ ነው? ቅዳሜና እሁድ ነው? የትምህርት ክፍለ ጊዜው ከሰኞ እስከ ሐሙስ ግማሽ ቀን ይኖርና ጁምዓ ላይ ያው ጁምዓ ከወላጆቻቸው ጋር ማሳለፍ ስለሚፈልጉ ጁምዓ ክላስ አይኖርም። ከዛ ኋላ ቅዳሜ ደግሞ የወርክሾፕ እና የቁርአን ፕሮግራም ተጨማሪ ይኖራል። ስለዚህ ከሰኞ እስከ ሐሙስ ጁምዓ ተዘሎ ደግሞ ቅዳሜ ማለት ነው። ኦኬ። ጁምዓ እና እሁድ የረፍት ቀናቸው። መርሃባ። የት አካባቢ ነው ያላችሁት? ስልኩን እናነሳዋለን። ቀደም ብሎ እንዳነሳችሁት ከታች እናስቀምጥላችኋለን። ግን አመቺ ነው ወይ የሚለውን እንድናነሳ የት ያገኟችኋል? የ2018 የክረምት ፕሮግራማችንን የምንሰጠው ያው ወይራ ሰፈር ወደ 80 በሚወስደው መንገድ ላይ ሙንላይት ትምህርት ቤት እንሰጣለን። መርሃባ። እንደ መጨረሻ ያልተነሳ ሀሳብ ካለ ማንሳት የምትፈልጉት? እሺ፣ ያው እንደ መጨረሻ በእኔ በኩል ያለው ጨምረው ነገር ካለ ትጨምራለች። እንደ መልእክት ሷም ላይ ያለው ልጆች ማለት የሁላችንም አማናዎች ናቸው። ግዴታ ወላጆቻቸውን መሆን የለብንም። የወላጆችም ጨምሮ የሁሉም አማና ከአላህ የተሰጡን አደራዎች ናቸው እና የት ነው የምናስገባቸው፣ እንዴት ነው የምናሳድጋቸው፣ ተርቢያቸው እንዴት ነው መሆን ያለበት የሚለውን አሳስቦን ልንሰራበት የሚገባ አቅጣጫ ነው። የሁሉም ማንም የሚቀር የለም ከልጆች ኃላፊነት ላይ። ስለዚህ ትኩረት አድርገን ልንሰራበት የሚገባ ቦታ ነው እና በደንብ አስበንበት ብንሰራ እዚህ ቦታ ላይ በደንብ ሁሉም ሰው ስራዬ ብሎ አስቦበት
ተጨንቆበት በደንብ ሊለፋበት የሚገባ አቅጣጫ እንደሆነ አምናለሁ። ያንን መልእክት ማስተላለፍ ወዳለሁ። ከዛ በተጨማሪ ደግሞ ወደፊት ላይ ኡስዋን ጆይን በማድረግ ውስጥ ትልቅ ቦታ እንዲደርስ ትልልቅ መድረሳዎቻችንንም ማሳደግ አለብን። ለመድረሳዎቻችን፣ ለትምህርት ቤቶቻችን ልጆችን ዲን የምናስተምርባቸው ቦታዎች በስፋት እያደጉ መሄድ ያለባቸው፣ ልንደግፋቸው ሁላችንም ተባብረን የምንሰራበት ቦታ ሊሆን ይገባልና ኡስዋ ማለት ልጆቻችን ላይ የሚሰራ ስለሆነ የሁላችንም ድርጅት ነው፣ የሁላችንም ማዕከል ነው የሚለውንም እንደ ራሳቸው እንደ ወላጆች ሲመጡ እንደ ቤታቸው እንዲያዩት የልጆቻቸው ቤት ነው፣ ስለዚህ የእነሱን ቤት ነው የሚለውን እንዲያስቡልንና እንዲያውቁልን። መርሃባ ልክ ነሽ። ልጆች የሁላችንም ኃላፊነቶች ናቸው። አድገውም ኡማውን የሚያገለግል ለሀገሩም ለሰውም ለቤተሰቡም ጭምር የሚታመን ኃላፊነት የሚሰማውን ልጅ መስራት የምንችለው ትልቅ ሰው መስራት የምንችለው አሁን በልጅነቱ በሚሄደው ሂደት ነውና ልጆች የሚሰሩበት የትኛውም ተቋም የሁላችንም ኃላፊነት ነው የሚለውን እኔ የምጋራሻለሁ። ወደ አንቺ እንምጣ። እሺ ያው እንደ መጨረሻ ኡስዋ ሲነሳ የተነሳበት ዓላማ አለ፣ ግቦች አሉት። ያው ራዕያችንም ነርቸሪንግ ዘ ፊውቸር ናው ነውና የወደፊቱን ነጋችንን ለማሳመር ካሁኑ መኮትኮት እንዳለብን የነገ ተረካቢዎች ደግሞ ህፃናትም ስለሆኑ ማህበረሰብ የሚሆኑት እነሱ ስለሆኑ ፐርሰናሊቲያቸው ላይ ፎከስ አድርጎ የሚሰራ ድርጅት ነው እና ደግሞ ልዩ የሚያደርገው ቅድም አንስተነዋል የሚሰሩት እዛ የሚያስተምሩት ለህፃናት ቀረብ ያሉ የዩኒቨርሲቲ አስተማሪዎች ቮለንቲር ተማሪዎች ናቸውና ኡስታዛዎች የሚሆኑት እዛ ላይ በደንብ ከነሱ ጋር ፊት የሚያደርጉ ካሪኩለም በመንደፍና ደግሞ ይሄ ስትራክቸሩን በመመስራት ላይ ትልልቅ ልምድ ያላቸውን እናቶችም የምክር አገልግሎት እንወስዳለን። ከዛ ልምድ ያላቸው አስተማሪዎች ሌላም ደግሞ እንቀጥራለን እና የተቀናጀ የሆነ ትስስር ያለበት እንደ አንድ ፋሚሊ የምንሰራበት ኤሪያ ነው። ስለዚህ ሁሉም ሰው ወላጆችም ለልጃቸው ሪሊፍ የሚያገኙበት ቦታ ነው። ጆይን ቢያደርጉ ከዛ ሌላም ቮለንቲርም ደግሞ ለስራ ብሎ ሲመጣም ደግሞ የምንቀበልበት የራሱ ኢንተርቪዎች፣ ፈተናዎች ምናምን ይኖሩናል። አብረን መስራት እንደምንችል አናውንስ ለማድረግ ነው። ሶሻል ሚዲያዎቻችንም ደግሞ አታች አድርገናል። እዛ ላይ መረጃዎችን የበለጠ ማግኘት ይችላሉ። መርሃባ ወደ ተመልካቾቻችን በቆይታችን እንግዲህ ሀሳቦችን ተመልክታችኋል። ኡስዋ ኪድስ ተርቢያ ሴንተር ለክረምት ለእናንተ መፎይታ ልንሆን ልጆቻችሁን ተቀብለን የተርቢያ ስልጠናዎችን ቁርአን እንዲሁ ደግሞ የተለያዩ ትምህርቶችን ልንሰጥ ዝግጁ ነን እያሉ ነው። ክረምት ሲመጣ ወላጆች የሁላችንም ጥያቄ ነው። ልጆቻችንን የት ብንልካቸው የተሻለ የእረፍት ጊዜ እንዲሁ ደግሞ የእረፍት ጊዜያቸውን በጥሩ ነገር ያሳልፋሉ የሚለውን ጥያቄ መልሰናል ብዬ አስባለሁ። ስለዚህ ከስር በምናስቀምጥላችሁ ስልክ እንዲሁ ደግሞ በሶሻል ሚዲያ አድራሻዎቻቸው ታገኟቸዋላችሁ። ኡስዋ ኪድስ ተርቢያ ሴንተር ብላችሁ ደውሉና ልጆቻችሁን እያስመዘገባችሁ ክረምታቸውን በጥሩ ሁኔታ እንዲያሳልፉ እንድታደርጉ እንጋብዛችኋለን። አክብራችሁን ስለመጣችሁ እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። ሽክራን አክብራችሁ ስለጠራችሁ። መርሃባ ወደ ተመልካቾቻችን የእንግዳ ሰዓት ቆይታችን ይህንን ይመስል ነበረ። ለክረምታችሁ ፎይታ አግኝታችኋል ብዬ አምናለሁ። ሌሎች የመወዳ ቆይታዎቻችን ይቀጥላሉ። አሁንም ቆይታችሁን ከመወዳ መዝናኛ ጋር አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።